ያለችበትን ሳላቅ መረጋጋ ይመስላል። አውቃለሁ ሉህና፣ ግን አታውቅም አድናን። አንተ ለሮቤል ያለን ስሜት እኔ ለእህቴ ለሳራ 100 እጥፍ ነው ያለኝ። ይገባኛል እኮ ያለሽበት ሁኔታ። ታውቃለህ፣ ሳራን ሳላያት አመት ሙሉ ከዛም በላይ ልቆይ እችላለሁ። ግን ደግሞ ድምጿን ሳልሰማና ያለችበትን ቦታ ሳላቅ አንድም ቀን እንኳን ማደር በጣም ይከብደኛል አድናን። ይሄ ምንድን ነው? ያው ሲም ነዋ። ሌላ ምን ይሆናል? ቆይ ይህ ለመጠየቅ ነው እንዴ ጠራሽ? ሮቤል አትቀልድ። እንግዲህ ሮቤልና ሜራ አብረው በተኙበት ነበረ የደረሱባቸው። አሁን ላይ ሊያመልጡ ችለዋል። አልጋ ስር ተደብቃ ነበረ ማለት ነው ሜራ። ሮቤልን በጣም ተደናግጦ ነበረ። የሉሃና እዛ ቤት አመጣጥ ሁሉንም ነገር ሮቤል ስለ እህቴ ያውቃል ብላ ነበረ አሳልፏት የገባችው። በዚህም ጊዜ በገባች ሰዓት ግን ያገኘችው ሮቤል ክፍሉ ላይ አልጋው ላይ ተኝቶ ነበረ። እነሱም ያዩትንም ነገር ድንጋጤ ውስጥ ገብተው ነበረ። በመሀልም የተፈጠረው ነገር ከአንቺ ጋር ምንም ማውራት አልፈልግም ብሏታል። ምክንያቱም ሉሃናም አመጣጧ ካንተ ልጠይቅህ ማወቅ የምፈልገው ነገር አለ ብለው ነበር እና በዚህን ሰዓት ግን እሱም እኔ ካንቺ ጋር ማውራት አልፈልግም ብለዋል። በዚህ ጊዜ አድናንም ይሄ ነገር ምንድን ነው አንተ ልታዋራ ፈልጋለች እና ለአንዴ ስማት ብሎታል። አንተ ካልከኝ ወንድሜ እሰማታለሁ በቃ ብሎ ነበር እና በዚህ ሰዓት የወንድሙንም እንደሚቆረቆር ለማሳየት ሞክሯል ማለት ነው። ሉሃናም በጣም ተጨንቃለች። አድናን እንዳትጨነቂ፣ የእህትሽ መጥፋት እኔም ያሳስበኛል አውቃለሁ፣ ግን ከዚህ በላይ እንዳትጨነቂ እያላት ነበረ። አድናን እኔ በጣም ተጨንቄያለሁ፣ እህቴ እንኳንና ለብዙ አመታት ላላያት እችላለሁ፣ ግን ድምጿ ሳልሰማ መቆየት አልችልም ብለዋለች። አድናንም ስሜቷ እንደሚረዳ ነበረ የነገራት። በዚህ መሀል ግን ሉሃና በጣም ተቀይሟለች። አንተ የኔ ስሜት ልትረዳኝ አትችልም፣ አንተ ወንድምህንም አክል እንደምትወደው እኔም እህቴ ከዛ በላይ ወዳታለሁ ነበረ ያለችው። በመሀልም ግን እሷን ለማረጋጋት አቅፏት ነበረ። ሜራንም ከክፍሉ እንድትወጣ ፈጥነህ ከዛ ጋር ከዚህ ሄድና ያለው ነገር አስተካክል ብለዋለች። ሜራን ከዛ ክፍል እንድትወጣ ፈጥኖ እሱም ወጥቶላት ነበር ማለት ነው። ወደነ አድናን ሄደዋል። ዊልቸሩም እየገፋ ወደ እነሱ ቀርቦ ነበረ። ምንድን ነው የፈለግሽኝ ነገር ነበር ወይ በማለት ነበረ የጠየቃት። አዎ ልጠይቅ የፈለግኩት ኤሲም አንተ ክፍል ምን ያደርጋል ነበር ያለችው። በዚህን ጊዜ በጣም ተበሳጭቶ ነበረ። እንደ መደንገጥ አስመስሏል እንዳልደነገጠ፣ ግን ደግሞ ያስታውቅበት ነበረ። ሮቤል ምንድን ይሰራል ይሄ ስልክ አንተ ክፍል ምን ይሰራል ባለችው ሰዓት እሱ ይሄ ሲም እኮ ነው እንጂ ምናገባኝ የዚህ ነው እንዲጠራሽኝ ብሏት ነበርና ስትዋት ሊሄድ አስቦ ነበረ። በመሀልም በጣም ተናዳ አንተን ነው የምጠይቀው፣ ይሄ እኮ ሲም የእህቴ ሲም ነበረ እና ከአንተ ጋር ምንድን ነው የሚያገናኘው የሚያያይዘው ብለዋለች። እሱም ደንግጠዋል። እኔ ያገባኝ ምንም ማውቀው ጉዳይ የለም፣ አንቺም ሳራ ልትሆኚ ትችያለሽ፣ ምን ማረጋገጫ አለን? የቤቱ ሰላም ልትበጠብጪ ነው የመጣሽው ብለዋታል ማለት ነው። በሁሉም መሀል አድናን አሁን ላይ የጠረጠረው ይመስላል። ለሮቤልም ግን ደግሞ ወንድሙንም ማስከፋት አልፈልግም። በመሀልም ግን ምንም ዝምታውንም መርጧል። ወንድሜ አድናንም አንድ ነገር በላት እንጂ የምትለው ነገር ሰምተሃታል ወይ እያለው ነበረ። ግራ ገብቶኛል ምን ላድርግ ብሎ ነበረ። አድናንም በጣም ግራ እንደተጋባ ነው የነገረው። በጣም በመቆጣትና ሁሉም ነገር እንደተደረሰበት ነበረ። ተበሳጭቶባት
እየተሳደበ ወደ ክፍሉ ሄደው። በዚህን ሰዓት ሉሃናም አጭበርባሪ እንደሆነች ነው የተናገረው። ይሄ ነገር ምንድን ነው ብሎ እሱን ትቶ በሄደ ሰዓት አድናንም ተከትሎት ነበረ። አድናንም ወደ እሱ ክፍል ሄዷል። ግን ደግሞ ሮቤል በቃ አብቅቶልኛል ብለዋል። በጣም ተጨናንቆ ነበረ። ሲሙ እንዳገኘችው አልደረሰበትም ነበረ። በዚህ መሀል ግን የሁሉንም መጨረሻቸው ደርሷል ማለት ነው። በመጨረሻም የሮቤል አድናን ወደ እሱ ገብቶ አትቀይማት፣ ስለ እህቷ ተጨንቃ ነው እንደዚህ የምታወራው ነበረ ብሎ እያረጋጋው፣ ግን ደግሞ በዚህ መሀልም ውስጡ እንዳልተከፋ ነበር የተናገረው ሮቤል። ይበልጥ ግን አንተ ስለ እሷ ተጨንቀሃል ምንድን ነው ብሎ ነበረ ከእሷ ጋር ፍቅር እንደያዘው ፍቅር ይዞሃል እንዴ ከዚች ልጅ ጋር እያለው የነበረው። ሮቤል አሁን ላይ የገዛ ወንድሙንም እያመቻቸ ነው የራሱ መንገድ ሚራ ከሱ ጋር እንድትሆንና እሱም ደግሞ ከሉሃና ጋር ሆኖ መንገዱ ለማመቻቸት እየሞከረ ነው። ይበልጥ በዚህ መሀል ግን ለሚራ ነግሯታል። ሚራም ከሉሃና ጋር ፍቅር የያዘው ይመስላል ካላት በኋላ በጣም ተናዳ ነበረ። ሚራ ወንዶች ስትባሉ በጣም ውሸታሞች ናችሁ ብላ ግን ሮቤል ፊት ለማስመሰል ሞክራለች። ግን ደግሞ በጣም ቀንታ ነበረ ሚራ። በመሀል ግን ሲም እንደተገኘ ነግሯታል። ሲም ውስጥ ያለው ነገር አሁን ላይ ፈጥነን ማጥፋት አለብን ብለው ተወያይተዋል ማለት ነው። በመሀል ግን የሮቤል እና የሚራ መጨረሻቸው የደረሰ ይመስላል። ግን ደግሞ ሚራ አጥምዳታለች ለሉሃና ወዳጅ መስላ ቀርባለች ማለት ነው። ሉሃና ልክ ናት ብላ ሚራንም እየተጠጋቻት፣ ግን ደግሞ ሚራም እየተጠቀመችባት ትገኛለች።